ስነግረው አልሄድም። አታከብሪኝ ከሆነ እናንተ የባሱ ወጠጤ ሰብስባችሁ የሙሽዬ ወታደሮች ትላንትና በሽምግልና ላይ ይገኛሉ። ሀበም በቡዬም እንዴት ነው ነገር አይደለም። ስነ ስርዓት ባለው መንገድ የሷን ፕራይቬት ጠብቀ ኑር። አታሳቃት ልጅቷ። የጥንት የመሰረቱ ማሄ ጓደኛሞቹ የጥንት የመሰረቶቹ ታዳጊዎቹ ወይ ጸበል የምትሄድበት ካለ ይዛት ይላል። ስለራሴ ነው አንተ ብቻ አይደለም እኮ አብርሃም ያለችው ሴት ልጅ ወይ ጸበል ወይ ምን አላልክም አንተ እንዴ? ምንድነው ተቀባጥረው ቀባጣሪ አንተ መቼ መጀመሪያ ጤነኛ ሆንካ? ብሩኬና ሃይሚ ሲታረቁ ምንቴ ክሎሮክስ ጠጣ። እንዲሁም ደግሞ ባለስለቶችም ስለቱ ሳይሰምር ቀረ። ኦ ማይ ጋድ ፈጣሪ ትዕግስቱን ስጠኝ። እንዴት ነው ግን ሰው ተጣላልኝ ሰው ጥፋልኝ ብሎ ስለት የሚያደርገው ሰው ግን ገርሞኛል እኮ ግን የሚገርም ነው። እና ብዙዎቻችሁ ተጨንቃችሁ ሲስ የስለቱ ነገር እንዴት ይሁን ብላችሁኛል። ኧረ ይቅር ይበላቸው ፈጣሪ። ሰላም ጤና ይስጥልን የኛ ውድ ቤተሰቦች እንዴት አላችሁ? እንዴት ናችሁ? እኔ ያለው ደህና ነኝ እግዚአብሔር ይመስገን፣ ሁሉ ሰላም ነው። በእኔ ጋር ያለ ሰላም በእናንተ ጋርም ሰላም ጤና ይብዛላችሁ። ዛሬ ሰንበት ነው እንግዲህ ፏፍሽ እያላችሁ እንግዲህ ኦ ማይ ጋድ ትናንትና እንግዲህ ሃይሚና ብሩኬ ታርቀዋል። እንደሚታረቁ 100% የሆናችሁን በጣም ተደስታችሁ ነበረ። እኔም ደግሞ ከ100% ውስጥ አንዷ ነበርኩኝ። ነገር ግን አንዳንዴ ኮመንት ስር የሚያስቅ ነገር ጽፋችሁልኛል። ትናንትና እንዲሁም ሲስ ማይኪንግ ብላችሁኝ ነበር። ሃይሚ ሲስ ቡቡዬ ማይኪንግ እንዲሁም ደግሞ ሲስ አሳቅሽኝ ብላኛለች። ረጅም ጊዜ ተከታታይ ናት። ነጠላ የለበሰ ፕሮፋይል ያደረገ ስሟን ሲስቸክ አላደረኩትም፣ ግን ሁሌ ነው የምትከታተለኝ። ሁሌ የምጽፍልኝ ኮመንት ደስ የሚል ነው። እኔም በምናገረው ንግግር ትስማማለች። ከምናገረው ንግግር ከነብሩኬ ሲጣሉም ሆነ ምንም ቢሆን ምንም የሆነ ስህተት የለውም እና ብቻ በአገላለጽ የምታደንቅ ልጅ በጣም ነው የማደንቅሽ። እኔም በጣም ነው የምወድሽ። አመሰግናለሁ ስለምትሰጪኝ ጽሁፍ አስተያየትሽ በጣም ነው አስተያየቷን የምወድላት ማለት ነው። እና ሌሎቻችሁም ብዙ አላችሁ፣ ስማችሁን ሴቭ ያላደረግኩት እንደዚሁ በጣም ብዙ አላችሁ እና ብዝት በሉልኝ። ከዚህ በላይ ሰላማችሁ ብዝት ይበል። እንዲሁም ደግሞ ያው ውጤታችን የሚያስደስት ሆኗል ማለት ነው። የምንናገረው ነገር ነው። ምክንያቱም ባለስለቶቹም የእሷን ክብር እየነካ ክብር ይላል። እውነት ለመናገር ብሩኬ የሴት ልጅን ክብር አይነካም። ሲነኩት ብቻ ነው የሚነካው ማለት ነው። ከተናገሩት ነው እንጂ የሚናገረው። እሱንም ይቆጠባል። በጣም ተቆጥቦ ከባሰበት ነው የሚናገረው። ይሄ ነገር እንዲስተካከልለት ይፈልጋል። ማስተካከል ነው በቃ። እኔ ፍቅረኛዬ የማይወድልኝን ነገር አስተካኪ ከተባልኩ ማስተካከል ነው። ስለዚህ አሁን ሃይሚ የድሮ ፍቅረኛውንም ህይወት አጠያየቋም ትክክል እንዳልሆነ ሁሉንም ነገር አብራርቶ ያው ሀብ ማለት በዚህ አጋጣሚ አያስመስልም። ለብሩክም አያዳለም፣ ለሃይሚም አያዳለም። እውነቱን ነው የሚናገረውና ግልጹን ነው የሚነግራት። እኔ ስለምወድሽ ከዛዚህ ድረስ መጥቻለሁና ያለውን ነገር ፍቺ በቃ ምንድነው አጠያየቅሽ ትክክል አይደለም ማለት ነው። እሱም ብሩኬም እንደዛ ነው ያለው። አጠያየቋ ትክክል አይደለም ነው ያለው። በቃ ሴት ልጅ ምንም ብልጥ መሆን ነው በቃ የጭንቅላት ጨዋታ ሴት ልጅ መሆን ያለባት ለወንድ ልጅ። ምክንያቱም ወንዶች ማለት ነው በተፈጥሯቸው በእንደዚህ በፍቅር ጉዳይ በጣም እስከ ጥግ ድረስ ያፈቅሯቸዋል፣ እስከ ጥግ ድረስ ነፃነት ይሰጧቸዋል። በተለይ ዝምተኞች እንደ ብሩኬ አይነት ወንዶች በጣም በቃ ከምንም በላይ ቦታ ይሰጧቸዋል። ግን ደግሞ ቦታ የሰጡትን ያህል አንድ ነጥብ ስትጎልባቸው ድክም ነው የሚላቸው። ድክም የመሬ ነው የምላቸው እግዚአብሔርን። በጣም ብዙ ቦታም እያየሁትም ስለሆነ እንዲሁም በዩቲዩብም በጣም ብዙ ቦታ አከታተላለሁ እና የብዙ ጊዜ በጣም የዋህ ወንዶች በጣም ያፈቅራሉ እስከ ጥግ ድረስ። ግን አንድ ነገር ተፈጠረ ቶሎ በቃ ያንን ነገር መርሳት ነው የሚሞክሩት። በቃ መርሳት ያንን ነገር ራሱ ድጋሚ ሲመለሱበት ራሱ የሆነ በቃ በጣም ውስጣቸው ደስተኛ አይሆንም። እና ትንሽ እነዚህ ዝምተኞች ሰዎች በጣም ያስፈሩኛል። ዝምተኞች እና የዋህ ሰዎች። የሚናገር ሰው ምንም ችግር የለውም፣ ወዲያው እዛው ላይ ተናግሮ ይጨርሳል። እና የዋህ ሰውና የማይናገር ሰው ዝም የሚል ሰው ውሳኔው በጣም ከባድ ነው የሚሆነው። ድክም ነው የሚላቸው። በቃ ከደከማቸው በኋላ ደግሞ ህይወት ለእነሱ ጨዋታ ነው የሚሆነው። ከዛ በኋላ ምንም ልባቸው አይገኝም። ምክንያቱም በቃ እንዴት እንደሆነ አንድ ጊዜ የሆነ ተስፋ ያደረጉትን ነገር ተስፋ ሲያጡ ቶሎ ብለው የሆነ የመወሰን ባህሪ ያለባቸው እና ብሩክ ጋም አንዳንዴ እንዲህ አይነት ነገሮችን አያለሁ አንዳንዴ ማለት ነው። እና
በተቻላችሁ መጠን ሀይሚና ብሩኬ የውስጣችሁን ለመናበብ መሞከር አለባችሁ። ወደ ሚዲያ ከመውጣታችሁ በፊት ስትጣሉ በቃ በውስጥ ለመናበብ መሞከር መቻል አለባችሁ እንጂ እንደዚህ አይነት ላይ ድካም ላይ መድረስ የለባችሁም። ሁል ጊዜ ደግሞ ሶስተኛ ወገን እንዲያስታርቃችሁ መፈለግ የለባችሁም እና ብሩኬ እንኳን ቢናደድ ሀይሚ ዝም ብለሽ ማሳለፍ፣ አንቺ ስትናደጅ ብሩኬ ዝም ብሎ ማሳለፍ። ብሩክ ዝም ባለ ሰዓት ሀይሚ እብ ትላለች፣ ሀይሚ ዝም ባለ ሰዓት ብሩክ ቱግ ይላል እና አሁን ባህሪያቸው እነሱ አንዱ ሰላም ሲፈልግ የአንዱ ሰይጣን ሰላም አይፈልግም። እንደዚህ አይነት ባህሪ ያለባቸው ሀይሚና ብሩኬ ሰው ትናንትና እንግዲህ በሚገባ ሀብ ድምስስ አድርጎታል። ከዛ እዚህ ድረስ በዛ ሰዓት መጥቶ እውነት በጣም ትለያለህ ሀብ። በዚህ አጋጣሚ ሳላደንቀው አላልፍም የምሬን ስነግራችሁ እና የሙሽዬ ልጆች ትላንት አስታራቂ ነበሩ። እንዲሁም ደግሞ ለረጅም ጊዜ ጓደኛው እንግዲህ ሀሰን ከማሄ ጋር እንግዲህ ኦ ማይ ጋድ ማሄ ቤትሽ ያምራል ኮንግራ ብያለሁ በዚህ አጋጣሚ ማለት ነው። በጣም የሚያምረው ግን ምን ዋጋ አለው እየተበታተናችሁ ሌላ ቦታ ትሄዳላችሁ። ሀሰን እና ማሄ ማለት ነውና ይሳቅ በመካከላቸው ገብቶባቸው ነበረ። ብሩኬ የተናገረው ነገር ሽምግልናው ላይ በጣም ጥሩ ንግግር ነው የተናገረው። ምክንያቱም ቡታጅራ ከቡታጅራዎች ምንም ቢሆን ምን የፈለገ ነገር ቢጣሉም ቢቀናኑም እንኳን የሆነ ፓርት ላይ ተጣጥለው አይጣጣሉም። እጅና ጓንት ናቸው ታውቃላችሁ። የሌላ ሀገር ሰው ግን መቀላቀል አይቻልም ብሏል ብሩኬ። እውነቱን ነው። እዚህ ጋር በደንብ ነው የምደግፈው እና በግልጽ ማሂም ደግሞ እሱ ከሌላ ሴት ጋር ሲሆን ምንም ችግር የለውም እኔ ከሌላ ወንድ አያችሁ አይደለ እሱ ከሌላ ከሄደ እኔም ከሌላ ልሂድ እንደዚህ የሚል ነገር በመካከላችሁ ፍቅራችሁን ያደክማል፣ ፍቅራችሁን ነፃነት ያሳጣችኋል። ምክንያቱም እሱን ከሄደ እኔም እሄዳለሁ በቃ ይሄ ኖርማል በቃ እንደ ኖርማል ነገር ነው የሚታየው። ከዛ እንደዛ እየተባለ እልህ ውስጥ ይገባል። ትዳርም ከሆነ ይፈርሳል። ፍቅረኛሞችም ከሆናችሁ ትጣላላችሁ፣ ትለያያላችሁ። ሰው ለእንደዚህ አይነት ነገሮች እድል አለመክፈት፣ እንደዚህ አይነት ስራ ሲጀመር ቢቀርስ እውነቴን ለመናገር አሁን ብሩኬና ሀይሚ እንደ ቀልድ ጀምሮት ነው መሀል ላይ የሆነች ነጥብ አጣልታቸዋለች። ብሩኬና ሀይሚ ማለት ነው የሆነች ነጥብ አጣልታቸዋለች እንጂ በመጀመሪያ እኮ የጀመሩት ፕራንክ ነበር፣ እያስተማረም ነበር የሚሄደው። ግን መሀል ላይ ከሆነ ፓርት በኋላ ከምን በኋላ መሰላችሁ? ከምን በኋላ ነው ወይ ረሳሁት አይደለም። ቴዲ በማግስተኛው ቀን መጥቶ አበባ ይዞ መጣ ጊዜ ቴዲ በዛን ሰዓት ብሩኬና ሀይሚ ጋር የሆነች ነገር ተፈጠራለች እንጂ ከዛ በፊት እኮ ሰላም ነበሩ። የሚያስተምር ድራማውን እየሰሩት ነበር። ሲጣሉና ሳይጣሉ የሚሰሩት እንትን ያስታውቃል። ያም ሆነ ይህ ብሩኬም እስኪ ማለት እኔ አጠገቧ ሰው ያስፈልጋታል ሲባል ብድግ ብሎ ገባ። እዛ ሲገባ ሀይሚ ሌላ ሰው ነበር መሆን የነበረባት፣ ግን እሷ አልሆነችም። እንደዛ ያው ልጅነትም ስላለ ማለት ነው። እና ከብዙ ህይወቶችሽ ሀይሚ ልትማሪባቸው የሚገቡት ነገር ብሩኬ ሲናደድ አንቺ አለመናደድ። በቃ እውነት ብሩኬ በጣም ብዙ እድል ይሰጣል። እውነት ለመናገር ቶሎ አይናደድም፣ ቶሎ አይወስንም። እና ከአንድ የሁለት የጸባዩን ካወቅሽ ይሄኛው ጊዜ ምን አይነት ውሳኔ እንደሚያደርግ ይሄኛው ጊዜ ምን አይነት ትዕግስት እንደሚያደርግልሽ ታውቂያለሽ ሀይሚ። ስለዚህ የሆነ ረጋ ማለት በቃ ሴት ልጅ ብልሃተኛ ናት፣ ሴት ልጅ ብልጥ ናት። ወንዶች የሆነ እንደመጣላቸው ናቸው። እንደውም ብሩክ በጣም የተሻለ ነው ከቡታጅራ ወንዶች ማለት ነው። በጣም ሲበዛ ማለት ነው ሲበዛ እውነት ጸባይ ያላት ሴት ብሩኬን እንደፈለገች የምታረግ የሚደረግ ወንድ ነው እውነት ለመናገር ማለት ነው። ግን ይሆናል አይደለ የሆነ ጉልበት እልህ የሚባል ነገር አለ ሀይሚ ላይ። ያ ነገር ነው የሚታየው እና ያ ነገር ነው እሱም ደስ የማይለው ነገር። ጸሎት አድርጉ ደግሞ እና ከዚህ በኋላ ሰላም ፍቅር እንዲበዛላችሁ መልካም ምኞቴ ነው። እንግዲህ ደግሞ ስለት ያደረጋችሁ ሰዎች ደግሞ የእውነት የምታደንቋቸው ከሆነ ሀይሚና ብሩኬን የሆነ ሲጣሉ እሷ እኮ ገና ልጅ ናት፣ ገና ምን ሆና አየችው፣ ገና ምን ሆነች ምናምን እንዲህ ስለቴ እንድሰላመለስ መረልኝ ምናምን ሳይሆን ማለት ያለባችሁ ብሩኬንም ልቦና ስጠው፣ ሀይሚንም ልቦና ስጡት። ሁለቱም ጥፋተኛ ቢሆኑም ባይሆኑም ሁለቱንም ሰላም የምትፈልጉ ሰዎች ስለት እንኳን ማድረግ ያለባችሁ ቤተክርስቲያን እኮ ቀልድ አይደለም። ስለት ማድረግ ያለባችሁ ሰላም ቢመጣም እንኳን ባይመጣም ድራማም ቢሆንም ባይሆንም ማለት ያለባችሁ በቃ የእነዚህን ሁለት ልጆች ሰላም መልስልን ብላችሁ ብትሳሉ ምን ችግር አለው? ብሩኬ ሂድ፣ ብሩኬ ተገንጠል፣ ብሩኬ ሂድ ፋህ፣ ፈጣሪ አይመልስህ
ይሄው ውጤቱ ይሄ ነው። እናንተ አወራችሁ ዳር ቀራችሁ። እነሱ ምን ሆኑ? ምንም ታረቁ። ይሄ ሁሉ አፍ መካፈት ምን ያደርጋል? እናንተ እኮ በእንደዚህ አይነት ኬዝ ስላልተግባባችሁ ነው ከትዳራችሁ ተፈናቅላችሁ ያንን ወንድ ብሩክን እያመጣችሁ እዛ ቦታ ምስሉት። ትዳራችሁ መጀመሪያ አላከበራችሁም። ለትዳራችሁ መጀመሪያ ብቁ የሆነ ሪስክ አልወሰዳችሁም። ለዛ ነው የተለያያችሁት። እና እናንተ ስለተለያያችሁ ደግሞ ያ የእናንተን ወንድ እዚህ ቦታ ላይ ብሩክን አይወክልም። እናንተ ሴት ብትሆኑም ሴት ሆናችሁ ሃይሚን አትወክሉም። ሴት የምትሉት ሁሉ የሆነ የምቀኝነት የቅናት መንፈስ በቃ አይደለ? እንዴት እንዲህ ይሆናል? እንደዛ አይነት ነገር ነው የተረዳሁት እንጂ እውነት እናንተ ሃይሚን ብትወዷት ብሩኬ ሂድ ተደፋ ብላችሁ ስለሳት አታስገቡም። እውነቴን ስነግራችሁ ማለት ነው። ምንም ይሁን ምን በቃ አንድ አድርጋቸው። ፈጣሪ ከቻልክ አንድ አድርጋቸው፣ ልቦና አስጣቸው ተብሎ ነው የሚሳለው እንጂ እንዴት ነው ሂድ ተደፋ፣ ተገልበጥ፣ ተቀንጠስ። አይ ነው መምኑን ብላለች ማዳም እኮ ናት። መምኑን እና ለማንኛውም ስንቱን አየነው፣ ስንቱን ታዘብነው። እኛም እንኳን ጠላት እንባላለን። እንደዛ ያንዱን ድካም እንዲህ ብታረጊው እንዲህ ብታረግ ብሩክ ሃይሚ እንዲህ ብትሆኝ እያልን ጠላት ተብለናል። ግን ደግሞ ድሉ የኛ ነው። ሁልጊዜም ድል ነው የምንመታው። ታውቃላችሁ፣ ሰምታችኋል ሁልጊዜም። ስለዚህ የኔ ውድ ቤተሰቦች በብሩክና በሃይሚ ሁሌ ተስፋ የምታረጉ ሰዎች በጣም ደስተኛ እንደሆናችሁ እኔም ደስ ብሎኛል። እንዲሁም ቲክቶክ ላይም ገልጻችሁልኛል። አመሰግናለሁ። ሁሌም ቢሆን የሃይሚንና የብሩኬን ደስታ ፍቅር የምትፈልጉ ሰዎች በቃ አንድ መሆን አለባችሁ። ከዛሬ ጸባቸው የነገ ጸባቸው ማየት መማር አለባችሁ ከጸባቸው። እኔ አሁን ከዳኒ ጋር የዛን ጊዜ የተፈጠረው ዳኒና ሶስ የተፈጠረው ነገር ነው ያስተማረኝ። ከዛ በፊት ሃይሚ እኔ ላንተ አልገባህም እኔ ቆሽሻለሁ ምናምን ብላ ብሩኬ ዱባይ የሄደ ጊዜ የዛን ሰዓት አሁን በፍጹም ብሩኬና ሃይሚ ተገናኝተው ይሄን ያህል እንደዚህ ህይወት ያሳያሉ ብዬ በፍጹም አልጠበቅኩም። ያንን ነገር ቪዲዮ ማየት እንዲህ አይነት ነገር ሲፈጠር ክፉ ነገር ለመናገር አለመሮጥ፣ የምሬን ስነግራችሁ ማለት ነው። እና እናንተ ጥሩ አድናቂ ነን፣ እንወዳችኋለን፣ እናከብራችኋለን፣ እድገታችሁን እንፈልጋለን የምትሉ ከሆነ ጸብ እኮ ያለ እኮ ነው። ማንም ሰው ይጣላል። ግን ሲጣላ ነገሩን ማባባስ ሳይሆን ነገሩን የሚያበርድ ነገር ብትናደዱም እንኳን ዋጥ ማድረግ እኮ አለ እኮ። ደግሞ ምንም የሚያናድድ ነገር የለም። ብሩክ ትክክለኛውን ውሳኔ ነው የወሰነው። ትክክለኛውን በቃ ለፋ ደከመው። የእሱ ድካም እሷ ስላልታያት በሰዓቱ የራሱን ውሳኔ ወሰነ። ካጠገቧ ዞር ማለት መረጠ። በጣም ትክክል ነው። በዛ ላይ አሞታል፣ ረፍት ይፈልጋል። ስለዚህ ትክክለኛውን ውሳኔ ነው የወሰነው። ነገር ግን በጎቹ አሽቃበጡ። ጭራሽ ይድፋ ይቀንጥስህ ብለው ስለት አላስገቡም። ወደ ሃይሚ ህይወት አይመልስህ። አታገቧት እናንተ፣ የእናንተ ልጅ አያገባት። እሷ እንደሆነች ከብሩክ ውጪ ሌላ ህይወት የላት። ሌላ ህይወት በምንም ታምር አትፈልግም። ስለዚህ ይህን እያወቃችሁ በዚህ ልክ መሀል ገብታችሁ እንዲህ ማለታችሁ ትንሽ በጣም ያሳፍራል፣ እውነት ለመናገር ማለት ነው። ለማንኛውም ሁሉም አለፈ። ሀብ ጀግናው መጥቶ እያንዳንዱን ነገር በአንዴ ብጥስጥሱን አውጥቶ ሄደ። ዛሬ እንግዲህ ፈታ ዘና ባለ ቪዲዮ ይመጡልናል ብለን ተስፋ እናደርጋለን። ብሩክም ደግሞ እንግዲህ የተሻለ ይመስለኛል። ትናንትና ቤትና ሀሰን ቤት እንግዲህ በዚህ መልኩ ለእርቅ ሄዶ ነበረ፣ ለማስታረቅ ለማስማማት የድሮ ጓደኝነታቸውን እንዲሁም ደግሞ ሀቢ ሃይሚንና የብሩክን ሰላም ፈልጉ በዚህ መልኩ አስታርቆ ነበር። ትናንትና እንግዲህ የእርቅ ቀን ነበረ። ሃይሚዬም ከቤቷ አትወጣም ማለት ነው፣ ልትቀይር ነበረ። ይህን ይመስላል ቤተሰብ ባይ